ጀሃነም ውስጥ ሴቶች ይበዛሉ። ይሄ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። እህቶቼ ጉዳይሽ ጉዳይ ነውና አደራችሁ ከነዛ ሴቶች እንዳትሆኑ። ዛሬ ነገ ተውበት አደርጋለሁ እያልሽ ይበልጥ በየሶሻል ሚዲያው የምትለቂያቸው ቪዲዮዎች፣ ጽሁፎች ዛሬ የደስታ ምንጮችሽ ቢሆኑ ነገ የቂያም ቀን ባንቺ ላይ ምስካሪ ሆነው ይቆማሉ። የምትሰሪያቸው ቪዲዮዎች አላህ ባንቺ እንዲደሰት የማያደርጉ ከሆኑ ዛሬውኑ ተውበት አድርጊ፣ ዛሬውኑ ተመለሽ። ጀሃነም ከባድ ናት። ነገ በጀና የነብያችንን ሙሐመድ ሰለላሁ ዐለይሂ ወሰለምን ፊት መታደል ከፈለግሽ ዱንያ እንዳታታልልሽ እህቴ። የምትለብሺውን ልብስ አደራ፣ የምትሄጂበትን ቦታ አደራ። አውቀሽም ሳታውቂም ዘፍነሽው ከሆነ አስበሽውም ሳታስቢውም ዘፍነሽም ጨፍረሽም ከሆነ ዛሬውኑ ተውበት አድርጊ። ጊዜው ገና ነው፣ አልረፈደም። ዛሬውኑ ተመለሺ፣ ዱንያ እንዳታታልልሽ። ቱቡ ኢለላህ። ጀሃነም ስንል ብዙዎቻችን ፍርሃት ይወረናል። ይሁን እንጂ ስለ ጀሃነም ማውሳት ዓላማው ተስፋ ለማስቆረጥ ሳይሆን በቸልተኝነት የተጋረደውን ልባችንን ለመቀስቀስና ወደ ቀጥተኛው መንገድ ለመመለስ ነው። በነገራችን ላይ ይሄ ቻናላችን በጣም እየተመታ ነውና እይታው በጣም እየቀነሰ ነው። ስለዚህም ብዙ ሰዎች ጋር ለመድረስ ሲባል ሁለተኛ ቻናል ከፍተናል። ከዚህ በኋላ በዚህኛው ቻናል ላይ ሲሆን በዛኛው ቻናል ላይ ይሆናል የምለቅላችሁ። ስለዚህ ሁለተኛውን ቻናል ኮሜንት ላይ ፒን አረግላችኋለሁ ወይም ደግሞ ቻናላችን ውስጥ ገብታችሁ ማግኘት ትችላላችሁ። ገብታችሁ ፎሎ አድርጉና እዛ ላይ የሚለቀቁትንም ተመልከቱ። አላህ የጀሃነምን እሳት 1000 ዓመት እንድትቀጣጠል አዘዘ። ሐታ እሕመረት ቀይ ሆነች። ልብ በሉ 1000 ዓመት። ከዛም ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። ሐታ ብየደት ነጭ ሆነች። ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። ሐታ ስወደት ጥቁር ሆነች። ከርቀት ስትታይ ልብን የምታርጅ አስፈሪ የቅጣት ዓለም ጀሃነም። የዱንያን እሳት 70 እጥፍ ናት የተባለላት ከባድ እሳት፣ ጥልቀቷ 70 ዓመት ያምዘገዝጋል የተባለላት ጀሃነም። የቁሉ ነቢዩ ዓለይሂ ሰላቱ ወሰላም አንድ ድንጋይ አንድ አለት ከጀሃነም ጫፍ ወደ ውስጧ ቢለቀቅ ወለሉን የሚነካው ከ70 ዓመት በኋላ ሌላ ግዙፍ ዓለም፣ አስፈሪ ዓለም፣ አስደንጋጭ ዓለም፣ ደጋጎቹን ያስጨነቀ ዓለም። እንደ ሙእሚን መኖሪያችን ጀነት ቢሆን ለቅጣት ገብቶ እንደ መውጣት ደግሞ ውርደት የለም፣ ቅጣትም የለም። ረበና ኢነከ መን ቱድኺል ናር ፈቀድ አኽዘይተህ። አላህ ወይ ጀሃነም ውስጥ እኮ የከተትከው ሰው በእርግጥ አዋረድከው፣ ቅጣቱን አይችለው፣ የማይሸከመው ቅጣት ያለበት። አላህ ሱብሓነሁ ወተዓላ በቁርአኑ ውስጥ ስለ ጀሃነም አስከፊነት ደጋግሞ የነገረን እንድንገባባት ሳይሆን እንድንጠነቀቅላትና በምትኩ የተዘጋጀውን ሰፊዋን ጀነት እንድንናፍቅ ነው። ጀሃነም የፍትህ መገለጫ ናት። የአላህን ትእዛዝ የጣሱ በምድር ላይ በደልን የፈጸሙና የጌታቸውን ጸጋ የካዱ ሰዎች ማረፊያ ናት። ነገር ግን ውድ ወንድሜና እህቴ አላህ ሱብሓነሁ ወተዓላ ከጀሃነም እሳት ለመራቅ በርካታ በሮችን ከፍቶልናል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የተምር ስባሪን እንኳን በመመጽወት ራሳችሁን ከእሳት ጠብቁ። ይህ የሚያሳየን አላህ እኛን ለማዳን ምን ያህል ቅርብ እንደሆነ ነው። ከዚህ በበለጠም ነብይ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሚንበር ላይ ወጡ። ያን የወጡት እንደሌላ ጊዜ ሁሉ የሚያውቀውና በቀላሉ ሊቀበሉት በቀላሉ ሰምተውት ሊሄዱ የሚችሉ ንግግር ሊናገሩ አልነበረም። ነብይ የወጡት ሁሉ የሚናገሩት ለሰው ልጆች የሚመክርና መድኃኒት የሆነን ነገር ነው። ዛሬ ግን ለየት ያለ ነበር። ወጡ ሚንበር ላይ ልቦችን የሚያርበተብት ቃላትን ሊናገሩ ሚንበር ላይ ወጥተው ቃለ አንዘርቱኩም ናር እሳትን አስጠንቅቄያችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሚንበሩ እስኪርበተበት የቆሙበት ሚንበራቸው ኹጥባ ሲያደርጉ የቆሙበት ሚንበራቸው እስኪንቀጠቀጥ ድረስ ድምጻቸው በጣም እስኪጮህ ድረስ ሐታ ያለ ድምጽ ማጉያ መስጂድ ውስጥ ሆነው መዲና ከተማ ውስጥ ያሉ ሰዎች እስኪሰሙ ድረስ
መንገድ ላይ የሚጓዙ ሰዎች እስኪሰሙ ድረስ በጣም ጮክ ብለው ነብይ ሰለላሁ ዐለይሂ ወሰለም እሳትን አስጠንቅቄያችኋለሁ ብለው ይጮሁ ጀመሩ። ወለው አነ አሐደን ፊ ሱቅ ለሰሚዐሁ ይላል ራዊው ሐዲሱን የሚናገረው ሰው ከተማ ላይ ገበያ ላይ ያለ ሰው ቢኖር ይሰማ ነበረ። ምን ማለት ነው? አብዛኛው መጥቷል እዛ ቦታ ላይ ተሰብስቧልና ድምጻቸው ጮክ አለ። የለበሱት ከላይ ለብሰውት የነበረው ልብሳቸው እስኪወድቅ ድረስ እሳትን አስጠንቅቄያቸዋለሁ። አቡበክርን፣ ዑመርን፣ ዑስማንን በዚህ መልኩ ከእሳት ያስጠነቅቃሉ ነብይ ሰለላሁ ዐለይሂ ወሰለም። አሁን እሳት ስንትና ስንት አላህ የሚፈሩ ሰዎች እሷን ከመፍራታቸውና ከመጠንቀቃቸው የመጣ በእልቅሻ በሐዘን በትካዜ ሕይወታቸውን አጥተዋል፣ አይናቸውን አጥተዋል፣ የአዱንያን ጥፍጥና ተነስተዋል። ነዓም አላህን ስለሚፈሩ ከአልጋቸው ርቀዋል፣ የአዱንያን ጥፍጥና ከውስጣቸው አውጥተው ጥለዋል። ስንት ደስተኞች ተከፍተዋል። ነብዩ ሰለላሁ ዐለይሂ ወሰለም እኔ እናንተን ይዣችሁ በግድ ይዣችሁ ከጀሃነም ላድናችሁ ሞክራለሁ፣ እናንተ ግን እንዲህ ብላችሁ ትሄዳላችሁ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። በሌላ ቦታ ደግሞ በሌላ ሐዲታቸው ደግሞ ልክ እሳት ሲነድና እሳት ሲቃጠል ብራብሮች የእሳት ራቶች መተው እሳት ላይ ለመግባት ሲሞክሩ እሳት ያነደደው ሰው አቅል ያለው ሰው ከሆነ እነሱን ለመመከት እንደሚሞክረው እኔ እናንተን ከጀሃነም ለመመከትና ለመከላከል ለማራቅ ጥረት አደርጋለሁ፣ እናንተ ግን እንዲህ ብላችሁ እሳት ውስጥ ትገባላችሁ። የእሳት ራቷ ብራብሮቹ እንዲህ ብለው እሳት ውስጥ እንደሚገቡ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። አውቀው ይገባሉ፣ ሳያውቁም ይገባሉ። እሳት አውቀው ወደ ጀሃነም የሚወስዳቸውን ስራ ስለሚሰሩ ነዓም ጀሃነም 1000 ዓመት አላህ እንድትገል አደረጋት፣ ቀይ ሆነች። ሌላ 1000 ዓመት እንድትገል አደረጋት፣ ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ሌላ 1000 ዓመት እንድትገል አደረጋት፣ ጥቁር ሆነች። አሁን ድቅድቅ ያለች ጥቁር ሆና የአላህን ሱብሓነሁ ወተዓላ ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀችን ያለችው ልታሰቃያቸው። ነዓም እሳት ልንፈራት ልንጠነቀቃትና ልናስታውሳት ሁሌም ይገባናል። ደጋጎችም ያስታውሷት ነበረ። ሱፊያን ረሒመሁላሁ ተዓላ ታላቁ ታቢዒ ከእንቅልፉ ይነቃና ደንግጦ ይነሳል። ከፍራሹ ተረብሾ ሰውነቱ እየተንቀጠቀጠ ይነሳና እሳት እያለ ይጮኻል። ወይኔ እሳት፣ ወይኔ እሳት እያለ ይጮኻል። እሳትን ማስታወሴ ጀሃነምን ማስታወሴ እንቅልፍ ነሳኝ፣ የህይወትን ጣዕም አስረሳኝ፣ የህይወትን ደስታ አስረሳኝ። ከዛ መቶ ያደርጋል፣ ይሰግዳል። ከዛ ምን ይላል? አላሁመ ጌታዬ ሆይ እነከ ዓሊሙን ቢሓጀቲ ገይሩ ሙዓለም፣ ጌታዬ ሆይ አንተ የኔን ሓጃ የኔን ጉዳይ የኔን ትልቁ የሚያስጨንቀኝን ዓላማዬን ታውቃለህ። ማንም እስኪያሳውቅህ ድረስ አትጠብቅም። እኔ ካንተ የምፈልገው ፊካከ ረቀበቲ ሚነናር፣ ፊካከ ረቀበቲ ሚነናር፣ እኔን ከእሳት እንድታደነኝ ከእሳት ነፃ እንድታወጣኝ እንድታደነኝ ነው ትልቁ ዓላማዬ እያለ ይጮህ ነበረ። ሌሎችም ቁርአን ውስጥ መዓት ይሄን ማግኘት እንችላለን። أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه መኝታው ላይ ተኝቶ ያንኮራፋ እየተገላበጠ የሚያድርና አላህን ሱብሓነሁ ወተዓላ እያስታወሰ ዓዛቡን እየፈራ እየሰገደ ስጁድ እያደረገ የሚያድር እኩል ናቸውን ይላል አላህ። ላ ወላሂ በተአምር አይደለም። ከጀሃነም ለመራቅ ትላልቅ ተራራዎችን መናድ አይጠበቅብንም። ይልቁንም በአላህ አንድነት ላይ ማመን ወይም ተውሂድ፣ ሰላትን በወቅቱ መስገድ፣ ለሰዎች ሩህሩህ መሆንና ከምንም በላይ ደግሞ በሰራነው ጥፋት ተጸጽቶ ወደ አላህ መመለስ ወይም ተውባ ማድረግ ነው። ጀሃነም ውስጥ 3 ሸለቆች አሉ። ወይ ሸለቆ፣ ወይል ሸለቆ፣ ሰቀር ሸለቆ በመባል ይታወቃሉ። ወይ ሸለቆ የሚባለው ሰዎች ከአንድ በላይ የሆኑ ሰላቶችን ያለ ዑዝር በአንዴ የሚሰግዱ ሰዎች የሚገቡበት ሸለቆ ነው። ስለዚህ ሸለቆ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ فخلف من بعدهم خلف أضاعوا الصلاة واتبعوا شهوات فسوف يلقون غيا ከነሱም በኋላ ሰላትን ያጎደሉ ፍላጎታቸውንም የተከተሉ መጥፎ ምትኮችን ተተኩ የገሃነምንም ሸለቆ በርግጥ ያገኛሉ ይላል። ጀሃነም ሁሌ ከዚህ ሸለቆ በአላህ ይጠበቃለሁ ትላለች። ታዲያ የሰው ልጅ እንዴት ሊቋቋመው ነው? ሁለተኛው ወይል ሸለቆ ይባላል። በዚህ ሸለቆ የሚገቡት ደግሞ ሰላትን ጊዜውን እያሳለፉ የሚሰግዱ ናቸው።
ሸለቆውም በአስፈሪ ጊንጦችና በተለያዩ እባቦች የተሞላ ነው። ስለዚህ ሸለቆ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ፈወይሉን ሊልሙሰሊን፣ ወየውላቸው ለሰጋጆች፣ ለእነዚያ እነርሱ ከስግደታቸው ዘንጊዎች ለሆኑት። ሶስተኛው ደግሞ ሰቀር ሸለቆ ይባላል። በዚህ ሸለቆ የሚገቡት ደግሞ ሰላትን የተዉ ሰዎች ናቸው። ስለነዚህ ሸለቆ አላህ ሱብሓነሁ ወተዓላ እንዲህ ይላቸዋል፣ ማ ሰለቀኩም ፊ ሰቀር፣ በሰቀር ውስጥ ምን አስገባችሁ ይላቸዋል። እነሱም ይላሉ ቃሉ ለም ነኩ ሚነል ሙሰሊን፣ ከሰጋጆች ያልነበርንም፣ ወለም ነኩ ኑጥዒሙል ምስኪን፣ ለድሆችም የምናበላ አልነበርንም፣ ወኩና ነኹዱ መዐል ኻኢዲን፣ ከዘባራቂዎች ጋር እንዘባርቅ ነበርን ይላሉ። አላህ ይጠብቀን። በዚህ ሸለቆ ሰላትን የተወሰው ገና ከመግባቱ ከግለቱ የተነሳ አጥንቱ ይቀልጣል። ሰላትን የተወሰው የቂያማ ቀን ከፍርዓውን ከሃማን ጋር ይቀሰቀሳል። አላህ ይጠብቀን። አላህ ያለ ሂሳብ ጀነት ከሚገቡት ያድርገን። ጀሃነም የጸጸት ሀገር ናት። ዛሬ ግን ገና እድሏለን። እስትንፋሳችን እስካለች ድረስ የተወበ በር አልተዘጋም። አላህ ሱብሓነሁ ወተዓላ እጅግ መሐሪና አዛኝ ነው። ዛሬ ወደሱ ብንመለስ ትላንት የሰራነውን ወንጀል ወደ መልካም ስራ ሊቀየርልን ቃል ገብቷል። ስለዚህ ዛሬውኑ ቆም ብለን ራሳችንን እንጠይቅ። የምንጓዝበት መንገድ ወዴት እየወሰደን ነው? ጀሃነምን በማሰብ ልባችን ይራድ። ያ ፍርሃት ደግሞ ወደ መልካም ስራ ይምራን። ጆሮ ይኑራችሁ እንጂ ገና ብዙ ትሰማላችሁ። አንዱ ምን አላሉ ጀነት ምን እኛ ካልገባንበት አላህ አህያ ሊያስርበት ነው እንዲህ አይነት ነገር አላሉ። ያ አኺ ጀነት የሚገቡ ሰዎች አላህን የሚፈሩ ትክክለኛ የሆኑ ባሮች ናቸው። ስለነዛ አላህን ስለሚፈሩ ባሪያዎች ባህሪያቸውን ቁርአን ላይ ሲናገር ምን ይላል መሰለ? ወለዚነ ኢዛ ፈዐሉ ፋሒሸተን አው ظለሙ አንፉሰሁም ዘከሩላህ ፈስተግፈሩ ሊዙኑቢሂም፣ እነዛ መጥፎን ነገር የተጠላን ነገር በሰሩ ጊዜ አላህን አስታውሰው ወደ አላህ የሚመለሱ ለወንጀሎቻቸው ማህርታንና እዝነትን የሚፈልጉ ናቸው ይላል። ወለም ዩሲሩ ዐላ ማ ፈዐሉ ወሁም ያዕለሙን፣ መጥፎ ከሰሩ በኋላ ደግሞ በዛ በመጥፎ ተግባራቸው ላይ የማይዘወትሩ ናቸው ይላል። ጥሩን ነገር ለማግኘት መልፋትህ ግድ ነው። በእርግጥ ነቢያችን ዓለይሂ ሰላቱ ወሰላም እኔም ብሆን በልፋቴ አይደለም ጀነትን የምገባው የአላህ እዝነት ያካበበኝ ቢሆን እንጂ ብለዋል። የአላህ እዝነት እንዲያካብህ ደግሞ ጥሩን ነገር መስራት መልፋት አለብህ፣ ወደድክም ጠላህም ማለት ነው። ምናልባት እንዲህ እንድትል ያደረገ ያ ከሆነ ብዬ ነው። ያው ውጭ ስላልክ ብቻ ምንም ነገር ሳትሰራ ዝም ብለህ ጀነት ትገባለህ ማለት አይደለም። በአላህ እዝነት ነው የምትገባው ማለት የአላህ እዝነት እንዲያገኘህ ማድረግ የሚገባህ ነገሮች አሉ እንደማለት ነው። አላኩል ሐል ዋናው ነገር መጥፎ መስራታችን አይቀርም፣ ወንጀል መስራታችን አይቀርም። ወንጀል ከሰራን በኋላ ግን ቶሎ ወደ አላህ መመለሱ ዋናው ነገር። ጀነትን እንፈልግም አይደል? አንሽወድ እያኩም አላህ ሰላም አለይኩም ወራህመቱላህ። ጌታዬ አንተ ነህ እኮ ወንጀሌን የሰተርክልኝ፣ መልካም ገጽታዬን ለሰዎች ያስፋፋህልኝ፣ ያሰራጨህልኝ። አላህ እንደዛ እኮ ስላደረገልን ነው ሰዎች ጋር በጥሩ ሁኔታ እየተኗኗርን ያለነው። አያል በአላህ ይሁንብኝ አለ። የኔን ክፋት የኔን መጥፎነት ቢያውቁ ኖሮ አንድም ሰው ሰላም የሚለኝ አላገኝም ነበር አለ። ጓደኝነታቸውንም ከኔ ይሰላችሁ ነበር። ለወንጀሎች ጭራ ቢኖራቸው ኖሮ ጅራት ቢኖረው ኖሮ ወንጀል በሰራን ቁጥር ወንጀል ባበዛን ቁጥር ጅራቱ እየረዘመ ቢሄድ ኖሮ ሰው ከሰው ጋር ይኗኗራል እንዴ? በጣም እኮ ከባድ ነው። የአላህ ሲትር ግን በዱንያ ላይ እኛን ጠብቆናል። አላህ ሆይ ከጀሃነም እሳት ጠብቀን፣ ልባችንን በአንተ ፍርሃትና ፍቅር አስውብልን፣ የጀነት ወራሾችም አድርገን። አሚን። ይኸውልህ ዛሬ ማለት ነው ለትልቁ ችግርህ ትልቅ መፍትሄ ነው ይዤልህ የመጣሁት። በሚስጥር የሚሰሩ ወንጀሎች፣ በሚስጥር የምትሰራቸው አላህን የምታምጻቸው ነገራቶች፣ ለነዛ ነገራቶች መፍትሄ የሚሆኑ ነገራቶች ከዑለሞች የሰማኋቸውን ነገራቶች እነግርሃለሁ። በደንብ ጆሮ ሰጥተህ አዳምጠኝ። አንተ ወንጀል መስራት አድክሞሃል አይደል? በቃ አላህን ማመጽ በጣም አሰልችቶሃል። መፍትሄ መጥፎ ሰራህ፣ በድብቅ አላህን አመጽክም በል። ወዲያውኑ ምን ታደርጋለህ? በድብቅ ወዲያውኑ ቆይታ ምናምን አይደለም፣ ወዲያውኑ ጥሩ ስራ ትሰራለህ። አላህን የሚያስደስት ነገር ትሰራለህ። ወይ 2 ረካዓ ሰግደህ ዱዓ ማድረግ እስትግፋር መለመን ሊሆን ይችላል። ወይ ሰደቃ ልትሰጥ ትችላለህ በሚስጥር ሰው ሳያየ። በቃ አየንካን የሆነ አላህን የሚያስደስት ስራ ትሰራለህ ማለት ነው። ሁለቴ እንዳትሸወድ። ይኸውልህ ሁለቴ እንዳትሸወድ። ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ መሰለህ? ወአትቢዕ ሰይአተ አልሐሰነ ተምሑሃ
መጥፎ ከሰራችሁ በኋላ ጥሩ ስራ አስከትሉ፣ ያን ሰርታችሁ የነበረውን መጥፎ ስራ ያስምርላችኋልና ይላሉ። اللهم صل عليه። አላህ Subhanahu Wa Ta'ala ራሱ ምን ይላል? ኢነል ሐሰናት ዩዝሂብነ ሰይአት። በዚህ ዱንያ ላይ ያለ የምትሰራችሁ ጥሩ ስራዎች መጥፎ ሰርተህ የነበሩ ወንጀሎችን የማስጠፋት አቅም አላቸው ይላል አላህ Subhanahu Wa Ta'ala። ዑለሞች ራሱ በዚህ ጉዳይ ምን ይላሉ መሰለ? ሰው ልጅ አስለን መጥፎ ከሰራ በኋላ አላህን ካመፀ በኋላ ውስጡ የሚቀር የወንጀል አثار አለ፣ ምልክት ሐታ የሆነ ሰላት ላይ ሆነ ልታስታውሰው ትችላለህ የሰራውን ወንጀል ምናምን። ይህ የወንጀል አثار ምልክት ይባላል። ያንን የማጥፋት አቅም አለው ይላሉ። ጥሩ ስራ መጥፎ ስራ ሰራህ አይደል? ወዲያውን የምትሰራት ጥሩ ስራ ያቺን ምልክት የማጥፋት ነገር አላት። ገብቶሃል አይደል? የሆነ መጥፎ ሰርተ አላህ ዘንድ የሆነ በመጥፎ መመዝገብ ብቻ አይደለም፣ ሐታ አንተ ላይ የሚተወው አثار አለ፣ ምልክት አለ ማለት ነው። ያ ነው እየገደለህ ወደ እነዚህ አይነት ደረጃ አሁን ወደ አለህበት ደረጃ ያመጣህ ማለት ነው። ሶና አላህ አሁን እጄን ባነሳ አላህን በቃ ፊቱን አዙሩብኛል እንድትል የሚያደርግህ ያ ነው። ያ ስለተደጋገመ ኦሬዲ አንተ ያ ወንጀል በሰራህ ቁጥር እያስጠፋህ ስላልሆነ ተደጋግሞ ኦሬዲ በቃ ልብህን አደንድኖታል። ሶ ለዛ መፍትሄ የሚሆን ነገር ነው። መሰልቸት የለብህም፣ ሁለቴ መበላት የለብህም። ይኸውልህ መጥፎ ከሰራህ በኋላ ወዲያውኑ ጥሩን ስራ ሰርተህ አላህ ዘንድ ያለህን የተመዘገበብህን እንትን ታስጠፋለህ። በአንድ በኩል ደግሞ ሸይጣንም ታስጨልለዋለህ። ለምን ታውቃለህ? ባይዘው መጥፎ በሰራህ ቁጥር ይሄ ጥሩን ስራ የመስራት ልምድ ባላመድክ ቁጥር ሸይጣንም የሆነ ሳለ በቃ ይደክመዋል። ለምን አንተ መጥፎ ባሰራህ ቁጥር ጥሩ ስራ እየሰራህ ነው። አላህ Subhanahu Wa Ta'ala እንደሚምርህ ያውቃል። ይሄማ በቃ ነቄ ብሏል። በቃ ዝም ብሎ እኔን እያደከመኝ ነው የሚለው የሆነ ሳለ ተቂ ይላል። እና ባረከላሁ ፊክ የቻልከውን ያክል ትንሽም ብትሆን ጥሩን ስራ ወዲያውኑ በማስከተል አላህ ዘንድ ያለህን እንትን ማስማር አለብህ። ይህን ባላመድክ ቁጥር ወደ አላህ የመቃረብ ፓወር አለ። የሆነ ሰዓት ላይ ወንጀልህንም ትተህ እርግፍ አድርገህ የመሄድ እድል ይኖርሃል። እንዳትደክም ወላሂ። ተውፊቅ። አሰላሙ አለይኩም ወራህመቱላህ። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።